ምርጫ ቦርድ በመራጮች ምዝገባ ሂደት ላይ የሚፈጸሙ ህገወጥ ማስገደዶች ካልቆሙ ምርጫን እስከማሰረዝ የሚደርስ እርምጃ ወስዳለሁ ሲል አስጠነቀቀ። አሜሪካ ዜጎቿ ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀች። የጸጥታ ችግርን በምክንያትነት ማስቀመጣለች። ይህንን መረጃ እናካፍላችኋለን። ኢትዮጵያ በአፍሪካ ቀንድ ካሉ የፍልሰት መነሻና መሸጋገሪያ ሀገሮች መካከል በቀዳሚነት ከሚጠቀሱ ሀገራት አንዷ ናት። የኢመደበኛ ፍልሰት ማዕበልን እንደሚገታ የታመነበት አዋጅ ጸድቋል። ይህንን መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ያዝንላችሁ ጉዳዮች እናልፋለን። ምርጫ ቦርድ በመራጮች ምዝገባ ሂደት ላይ የሚፈጸሙ ህገወጥ ማስገደዶች ካልቆሙ ምርጫን እስከማሰረዝ የሚደርስ እርምጃ ወስዳለሁ ሲል አስጠነቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው አጠቃላይ ምርጫ የመራጮች ምዝገባ ሂደት ላይ እየተስተዋሉ ያሉ የህግ ጥሰቶችን አስመልክቶ ባወጣው መግለጫ ዜጎች ካርድ እንዲወስዱ የሚደረግ ማንኛውም አይነት የግዴታ ተጽዕኖ በአስቸኳይ እንዲቆም አሳስበዋል። ቦርዱ እንደሚለው ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ህግን ከሚተላለፍ ተግባር ጀምሮ መመዝገብን ከማህበራዊ አገልግሎቶች ማግኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ያልተገባ ተጽዕኖ እየተፈጸመ መሆኑን የሚጠቁሙ ሪፖርቶች ደርሰውታል። ምርጫ ቦርድ በመግለጫው ባስተላለፈው ጥብቅ ማስጠንቀቂያ ይህ የእርምት እርምጃ ካልተወሰደ ያልተገባ ቅስቀሳ የሚደረግባቸውን የምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚደረግ እርምጃ ለመውሰድ እገደዳለሁ ብሏል። ቦርዱ አክሎ ማንኛውም አካል በየመስሪያ ቤቱ ሰራተኞችን የመራጭነት ካርድ እንዲወስዱ ማስገደድ እንደማይችል ገልጾ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራት ህገወጥ ድርጊት በመሆኑ ቦርዱ አጥብቆ ይቃወማል ሲልም አቋሙን አስታውቋል። በሁሉም የክልል መንግስታትና በሁለቱ የከተማ መስተዳድሮች ስር ያሉ አስፈጻሚ ከቤት ለቤት ቅስቀሳ እንዲቆጠቡ በጽሁፍ ማሳሰቡን የገለጸው ቦርዱ ድርጊቱን የሚፈጽሙ አካላትና ተቋማትን ለህዝብ እንደሚያጋልጥም አሳውቋል። ምርጫ ቦርድ ለዜጎች ባስተላለፈው መልእክት መመዝገብ ግዴታ ለመሆኑን በመራጭነት አለመመዝገብ ደሞዝ የሚያስቆርጥ ከስራ የሚያስወጣ ወይንም ማንኛውንም ማህበራዊ አገልግሎት የሚያስቀር ለመሆኑንም አስገንዝበዋል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን ተረድተው በፈቃዳቸውና በራሳቸው ውሳኔ ብቻ እንዲመዘገቡም ጥሪ አቅርበዋል። በመጨረሻም ይህንን መሰረታዊ መብት በመጋፋት በዜጎች ላይ ተጽዕኖ የሚያደርጉ አካላትና ተቋማት በመጠቆም ዜጎች እንዲተባበሩም ቦርዱ ጥሪውን አስተላልፈዋል። በሌላ መረጃችን ስንሻገር የአሜሪካ መንግስት ዜጎቹ ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀ። የጸጥታ ችግርንም በምክንያትነት አስቀምጧል። መስሪያ ቤቱ ትላንት ባወጣው መግለጫ በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ በሚያወጣው የማስጠንቀቂያ መረጃ ከፍተኛ የሆነው ደረጃ 4 በሚል የሚታወቀውን ምደባ ለኢትዮጵያ የሰጠ ሲሆን ማስጠንቀቂያው በዋናነት የጸጥታ ችግርን በምክንያት አስቀምጧል። በታጣቂዎች የሚፈጸም ግጭቶች፣ ወንጀልና እገታን ጨምሮ የተባባሱ የመጡ የጸጥታ ስጋቶችንም ጠቅሷል። ሚኒስቴር መስሪያ ቤቱ መጋቢት 23 ቀን ባወጣው የጉዞ መመሪያ ማሻሻያ በትግራይ፣ በአፋር፣ በአማራ፣ በጋምቤላና በቤኒሻል ጉሙዝ ክልሎች ከፍተኛ ስጋት መኖሩን በመጥቀስ የአሜሪካ ዜጎች ወደ እነዚህ አካባቢዎች የሚያደርጉትን ማንኛውንም ጉዞ እንዲያቆሙም አሳስቧል። መመሪያውን የሚያመለክተው እነዚህ አካባቢዎች የታጠቁ ግጭቶች፣ በፖለቲካና በብሔር መሰረት ባደረጉ ጥቃቶች እንዲሁም በስፋት በሚታይ አለመረጋጋት የተጠቁ ሲሆን የጸጥታ ሁኔታው ያለምንም ቅድመ ሁኔታ ማስጠንቀቂያ በአጭር ጊዜ ውስጥ ሊባባስ እንደሚችልም ጠቁሟል። በተለይ በጋምቤላ፣ በቤኒሻል ጉሙዝና የታጠቁ ቡድኖች በሚንቀሳቀሱባቸው የድንበር አካባቢዎች እገታ ስጋት መኖሩንም አስገንዝበዋል። ሚኒስቴር መስሪያ ቤቱ በጠቀሱ ክልሎች ውጭ ያሉትን በአጠቃላይ ደግሞ ኢትዮጵያን በደረጃ 3 ጉዞ እንደገና መመርመር ወይንም ማጤን በሚለው ምድብ ውስጥ ያቆያ ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ ሀገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያት ጠቅሷል። የአሜሪካ መንግስት ሰራተኞች ከአዲስ አበባ ውጪ ለመጓዝ ልዩ ፍቃድ እንዲያገኙ የሚገደዱ ሲሆን ኤምባሲው ከፍተኛ ስጋት ባለባቸው አካባቢዎች ለሚገኙ ዜጎች ድጋፍ የማድረግ አቅሙ ውስን መሆኑንም አስታውቋል። በተጨማሪም የኢሚግሬሽን ህጎች ጥብቅ መሆናቸውን በመጥቀስ ህጎቹን መጣስ ባለማወቅ እንኳን ቢሆን ለገንዘብ ቅጣት፣ ለእስራት ወይንም ከሀገር እንዳይወጡ ለሚጥል እገዳ ሊዳረግ እንደሚችልም አስጠንቅቋል። የካቲት ወር መጀመሪያ ላይ አዲስ ስታንዳርድ እንደዘገበው የእንግሊዝ መንግስት በተመሳሳይ የጸጥታ ሁኔታ መበላሸቱን በመጥቀስ ለዜጎቹ ወደ ትግራይ፣ አማራና ቤኒሻል ጉሙዝ እንዳይጓዙ እንዲሁም ወደ ተለያዩ የድንጋይ ቀጠናዎች የሚያደርጉትን ጉዞ እንዲያቆሙ የሚመክር ጥብቅ ማስጠንቀቂያ ማውጥቶ ነበር።
በተመሳሳይ ህዳር ወር አጋማሽ ላይ የካናዳ መንግስት የኢትዮጵያን ያለውን የተጣጣና የጤና ስጋት በመጥቀስ የጉዞ ማስጠንቀቂያውን አሻሽሏል። የካናዳ ባለስልጣናት ዜጎቻቸው ወደ አማራ፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላና ሲዳማ ክልሎች እንዲሁም በተለየ ሁኔታ በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉዱሩ ወለጋ አካባቢዎች እንዳይጓዙ አሳስበዋል። እንደ እንግሊዝ የውጭ ጉዳይ የጋራ ብልጽግናና ልማት ቢሮ መረጃ ከሆነ በትግራይ ክልል በተለያዩ አካባቢዎች ወታደራዊ ውጥረት መኖሩን የሚጠቁሙ ሪፖርቶች በመውጣታቸው ዜጎች ወደ ክልሉ እንዳይጓዙ ይመክራል። ባለፈው አርብ ምሽት በመካከለኛው ትግራይ ዞን አጪቶ አካባቢ በሁለት የጭነት መኪኖች ላይ በተሰነዘረ የድሮን ጥቃት ቢያንስ አንድ ሰው ሲገደል ሌላኛው ቆስሏል። የእንግሊዝ የጉዞ ማስጠንቀቂያ ለአውሮፓውያን አቆጣጠር በ2023 ጀምሮ የመንግስትና በፋኖ ታጣቂዎች መካከል ጦርነት ወደሚካሄድበት የአማራ ክልል እንዲሁም ግጭቶች ተከስተው ትምህርት ቤቶች ወደ ተዘጉበት የጋምቤላ ክልል የሚደረጉ ጉዞዎችን ይከለክላል። ካናዳ በህዳር 5 2018 ወይንም ደግሞ ኖቬምበር 14 2025 በወጣችው መመሪያ በኢትዮጵያ የተለያዩ ክፍሎች የሚታየው ህዝባዊ አመጽ፣ የታጠቀ ግጭትና እየጨመረ የመጣው የኃይል ወንጀል ለዜጎቿ ስጋት መሆኑንም ገልጻለች። በአማራ ክልል የመንገድ መዘጋትና የሰዓት እላፊ ገደቦች በተደጋጋሚ እንደሚጣሉ የጠቀሰው መመሪያው በትግራይ ክልል ከመቀሌና አዲግራት ውጪ ያለው ሁኔታ አሁንም አስተማማኝ እንዳልሆነ፣ ቤኒሻንጉል ጉሙዝ ደግሞ በተደጋጋሚ በሚከሰት የብሔር ግጭትና በማይታወቅ የጸጥታ ሁኔታ ውስጥ እንደሚገኙም አመላክቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን ምናልፍ ነው የሚሆነው። የኢመደበኛ ፍልሰት ማዕበልን እንደሚገታ የታመነበት አዋጅ። ኢትዮጵያ በአፍሪካ ቀንድ ካሉ የፍልሰት መነሻና መሸጋገሪያ ሀገሮች መካከል በቀዳሚነት ከሚጠቀሱት ናት። ዜጎች ለተሻለ ስራ ፍለጋ የሚጓዝባቸው ኢመደበኛ መንገዶች ደግሞ በስቃይና በእንግልት የተሞሉ ናቸው። ኢትዮጵያውያን ፍልሰተኞች በዋናነት 3 የጉዞ መስመሮችን ይጠቀማሉ። በምስራቅ፣ በሰሜንና በደቡብ በኩል የሚደረጉ እነዚህ ጉዞዎች እጅግ አስከፊ የሆኑ ሰብአዊ መብት ጥሰቶች የሚታዩባቸው ናቸው። በተለይ ወደ ደቡብ አፍሪካ ከሚያመራውና 5000 ኪሎ ሜትር የሚሸፍነው የደቡብ መስመር በኬንያ፣ በታንዛኒያና በሞዛምቢክ በኩል የሚያልፍ ሲሆን በዓለማችን ላይ አደገኛ ከሚባሉ የፍልሰት ኮሪደሮች አንዱ ነው። ይህ ወጣት ወንዶች በብዛት የሚጓዙበት ሲሆን ለህገ ወጥ አዘዋዋሪዎች ጥቃት፣ ለገንዘብ ዝርፊያ፣ ለስቃይና ለጅምላ መቃብር የሚዳርግ እጅግ አስከፊ መስመር ሆኖ ተመዝግቧል። የኢመደበኛ ፍልሰት በዋናነት በኢኮኖሚ ጫና፣ በአየር ንብረት መዛባትና በግጭቶች ሳቢያ የሚከሰት ሲሆን ዜጎች በነዳጅ ታንከሮችና በኮንቴነሮች ውስጥ ታጭቀው የሚጓጓዙበት ነው። ኢመደበኛ ፍልሰት ስደተኞችን ለገንዘብ ዝርፊያ፣ ለስቃይና ለጅምላ መቃብር እየዳረገ መቆየቱንም የሲቪኤም የማህበራዊ ፕሮግራም ኃላፊ ወይዘሮ ፀሐይ ሞገስ አብራርተዋል። ይህንን መዋቅራዊ ችግር ለመፍታትና ዜጎችን ከህገወጥ ደላሎች ብዝበዛ ለመታደግ መንግስት አዲሱን አዋጅ ቁጥር 1389/2017 እና አፈጻጸሙን ለመደንገግ የወጣው መመሪያ ቁጥር 1126/2018 አዘጋጅቶ ወደ ስራ መግባቱንም ጠቁመዋል። የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት ስራ አስፈጻሚ አቶ ኤርሚያስ ተክሎ በበኩላቸው አዲሱ የስራ ስምሪት አዋጅ ቀደም ሲል የነበረውንና ለሙስና የተጋለጠውን የእጅ ንክኪ አሰራር ሙሉ በሙሉ በዲጂታል ስርዓት የሚተካ ነው ብለዋል። በአዲሱ መመሪያ መሰረት በዘርፉ የሚሰማሩ ኤጀንሲዎች ለዜጎች ደህንነት መጠበቂያ የሚውል የዋስትና ገንዘብ እንደየደረጃቸው በዝግ የባንክ አካውንት የማስቀመጥ ግዴታ ተጥሎባቸዋል። በተጨማሪ ማንኛውም ኤጀንሲ ፍቃድ አውጥቶ በ3 ወራት ውስጥ ቢያንስ 25 ሰራተኞችን ማሰማራት ካልቻለ ፍቃዱ እስከ መዘረስ የሚደርስ ጥብቅ ቁጥጥር ይደረግበታል። ይህ አሰራር ኤጀንሲዎች ለዜጎች መብትና ክብር ተገቢውን ጥንቃቄ እንዲያደርጉ የሚያስገድድ ከመሆኑ በላይ በዘርፉ የሚታየውን ህገወጥነትና የተሳሳተ መረጃ ስርጭትም እንደሚቀንስ አቶ ኤርሚያስ ተናግረዋል። በመመሪያው በሀገሪቱ የስራ ስምሪትና ጥበቃ ስርዓት ላይ ያሉ መዋቅራዊ ክፍተቶችን የተመላከተ ሲሆን የስራ ቦታዎችን የሚቆጣጠሩ የኢንስፔክተሮች እጥረት መኖሩ፣ ለብዝበዛ መንገድ መከፈቱን፣ ህጉ ወደ ግል መኖሪያ ቤቶች ገብቶ ለመፈተሽ ያለው ውስንነት የቤት ውስጥ ሰራተኞችን ለከፋ ጥቃትና ለህገወጥ ዝውውር ማጋለጡንም ይጠቁማል። በተጨማሪም ጠንካራ የዕለት ምዝገባ ስርዓት አለመኖር የህፃናትን እድሜ ለማረጋገጥ አስቸጋሪ በማድረጉ ህፃናትን ለህገወጥ የጉልበት ብዝበዛ መዳረጉን፣ የገጠሩ ማህበረሰብ ስለ ኢመደበኛ ፍልሰት ያለው ግንዛቤ አነስተኛ መሆንና በከተሞች ያለው ወጣቶች ስራ አጥነት ከፍተኛ በመሆኑ ወጣቶች ለህገወጥ ደላላ ተጋላጭነት መፍጠሩም ታይቷል። አዲሱ አዋጅም እነዚህንና መሰል ችግሮችን ይፈታልም ተብሏል። ችግሮችን ለመፍታት ያስችላሉ የተባሉ የመፍትሄ አቅጣጫዎች በማስፈጸሚያ መርሃ ግብሩ ላይ የተቀመጡ ሲሆን ደላሎችን በጥብቅ መቆጣጠርና ህጋዊ ማድረግ፣ የአየር ንብረትና የግጭት መረጃዎችን በመጠቀም የፍልሰት ማዕበልን አስቀድሞ የሚተነብይ ስርዓት መዘርጋት፣ ለእያንዳንዱ ተመላሽ የግዴታ የአእምሮ ጤናና የስነ ልቦና ድጋፍ መስጠት አስፈላጊ መሆኑን ተመላክቷል። እንደ አቶ ኤርሚያስ ገለጻ ከሆነ ከዚህ ቀደም የነበረው አሰራር ዜጎችን ለስቃይና እንግልት እንዲሁም
ለህገወጥ ደላላ ተጋላጭ ያደረገ ከመሆኑ በላይ ግልጽ የሆነ ተጠያቂነት የጎደለውም ነበር። እንደ መመሪያው የሰራተኛ ምልመላ አገልግሎት በሚኒስተሩ በኩል በመንግስት እውቅና ካለው የውጭ አሰሪ ጋር በሚደረግ ስምምነት የሚከናወን ሲሆን የግል ኤጀንሲዎችን በሚኒስተሩ በሚጸድቅ የሥራ ትዕዛዝ መሰረት የተመደበላቸውን ሰራተኛ ማቅረብ ይችላሉም ተብሏል። ለስራ ወደ ውጪ የሚሄድ ማንኛውም ሰራተኛ በሚሰማራበት የሥራ መስክ ትምህርት ወይም ስልጠና ወስዶ ብቃቱን የሚያረጋግጥ ማስረጃ መያዝ፣ ቀደም ሲል በውጭ ሀገር ሰርተው የተመለሱ ዜጎችም እንዳስፈላጊነቱ የክለሳ ስልጠና በመውሰድ የብቃት ማረጋገጫ መያዝ ይኖርባቸዋል። በተጨማሪም ሰራተኛው የሚፈርመው የሥራ ውል በሚረዳው ቋንቋ የማንበብና የመረዳት አቅም ሊኖረው ይገባል ብለዋል። በአጠቃላይ አዲሱ አሰራር በጤና፣ በፍትህ፣ በውጭ ጉዳይ ሚኒስቴር፣ በፌደራል ፖሊስ፣ በኢሚግሬሽን፣ በብሔራዊ ባንክና በሌሎችም ባለድርሻ አካላት ቅንጅት የሚመራ ሲሆን በተቀባይ ሀገሮችም የዜጎችን ሁኔታ የሚከታተሉ የሌበር አታቾች ወይንም የሥራ ጉዳይ አማካሪዎች እንዲመደቡ ያዛል። ይህም ኢትዮጵያ በውጭ ሀገር ስራ ስምሪት ያላትን ተወዳዳሪነት ከማሳደጉም በላይ የዜጎችን ሰብአዊ መብትና ደህንነት በአስተማማኝ ሁኔታ ለመጠበቅ የሚያስችል ትልቅ ስኬት መሆኑንም አቶ ኤርሚያስ ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩልን።